ሉል ሲያለቅስ ማናችንም ማየት አንፈልግም። ሉል ደስተኛ ሆኖ ነው እንጂ ተከፍቶ የሆነ ነገር ሆኖ የሆነ ነገር ነክቶት አልቅሶ ስናይ ማናችንም እንደማንፈልግ ጠንቄ ያውቃለሁ። ስለዚህ ልጅቷም ተይዛለች። በእርግጥ ግን ለእጇም እንድታገኝ የሉልም እናት ሙሉ በሙሉ ጤነኛ ሆና ከሐኪም ቤት እንድትወጣ ዱአ እናርግላት እላችኋለሁ። ውድ ቤተሰቦቼ እነሆ ዛሬ ሉል ሌላ ነገር ይዞልን ነው የመጣው። ያው የእናቱ ነገር ከሐኪም ቤት ውጣ አትውጣ እስካሁን የተረጋገጠ ነገር የለም። ትላንት ሐኪም ቤት መግባቷ ነው የተሰማው እንጂ ዛሬ ምንም አይነት መረጃ የነገሩን ነገር የለም እላችኋለሁ። የዛሬው አዲስ ነገር የአቤል አጎት ድርጅቱ በአዲስ እንዳቋቋመውና ያለው ድርጅት እንደተዘጋ ባለፈው ሁላችንም ሰምተን ነበር። ግን አሁን ደግሞ በፊት እዛ ድርጅት ላይ ስልጠና የወሰዱ ልጆች ትምህርት የወሰዱ ልጆችን ያው ቁጥራቸውና ሙሉ ስማቸው እዛ ፋይል ላይ እንደሚቀመጥ እናውቃለን። ከዛ ከፋይል እንዳለ ወጥቶ ያው በቢሮአችሁ ላይ ነው ፋይል የሚቀመጠው። ከዛ ፋይል ቁጥራቸውና ስማቸው ወጥተው እያንዳንዱ ስራ አለ። ድርጅቱ ተከፍተዋል ማለት በሌላ ቦታ ነው መሰለኝ ድርጅት የከፈቱት መሰለኝ። ስለዚህ እያንዳንዳቸውን ስራ አለ የመጀመሪያ ስራችሁን እንድትቀጥሉ እንፈልጋለን። ስለዚህ ሁላችሁም መሰባሰብ አለባችሁ ተብሎ እያንዳንዳቸው ነው የተደወለላቸው። ይሄ ነገር ደግሞ ሉል ጋር መረጃ ነው የደረሰው። ያኔ ይሄ መረጃ ያደረሰው ደግሞ ታምራት ነው። ያው ታምራት እንደምናውቀው በአሁን ሰዓት በቁጥጥር ስር ነው። ነገራቶችን ቦታ ቦታ ሲደረግ ድረስ ከነ ሉል ነው ያለው። ያው የቁም እስረኛ ብሉት እስር ቤት አልገባም፣ ግን የቁም እስረኛ ነው። ምክንያቱም እሱ እዛ ጋር በመሆኑ ብዙ አይነት መረጃ እነሱ ይጠቀማሉ፣ ብዙ አይነት ነገር ያገኛሉ። ከየት ወዴት እንደሚሄዱ፣ ምን ላይ እንደሚገቡ፣ ምን ላይ እንደሚወጡ እያንዳንዱ ስለሚነግራቸው እስካሁን ለህግ አሳልፈው አልሰጡም። ያው ህግና አስፈቅደው ነው። ምክንያቱም ብዙ መረጃና ብዙ ማስረጃ ከሱ የሚፈለገው ነገር ስላለ ነው እስካሁን እስር ቤት ያልገባው። ስለዚህ ይሄ መረጃ ለታምራት ደርሶት ነበረ። እንደደረሰው ነው የሉል የነገረው። ስለዚህ በአስቸኳይ ልጆችን ሂደህ ማግኘት አለብህ። ነገራቶቹ ገና በአዲስ ቀስቅሰው የጀመሩት ነው ድርጅቱ ሊያስተካክሉት ብሎ ተናግሮ ነበር። ስለዚህ በቀጥታ ያ ልጁ የተጠራው ልጁ ጋር ሉል ቀጥታ ሂዶ ነበር። አላስገባህም ብሎ ግብግብ ፈጥረው ነበር። እንደምታውቁ እነሱ ወንጀል የሚሰሩ ሰዎችና በዚህ ነገር ተዘፍቆ ያሉ ሰዎችን ግብግብ ይፈጥራሉ፣ ውሸት ያወራሉ፣ እውነት ነገር ለመናገር አይፈልጉም። ይሄ ሁላችንም የምናውቀው ማይካድ እውነት ነው። ስለዚህ በመጨረሻ ሉል ቁጭ ብሎ ያንዳንዱ ነገር አስረድቶን ነበረ። ልጁ በመጨረሻ ብዙ ትግል ከቤቴ ውጣልኝ፣ አልፈልግህም፣ ካሜራ ለምን በራ፣ እኔ ወንጀለኛ አይደለሁም፣ ካሜራ አልፈልግም፣ ለምን ቤቴ ውስጥ መታ ካሜራ ታበራብኛለህ ብሎ ብዙ ነገር ተናግሮ ነበር ልጁ። ግን በመጨረሻ ሉል አሳምኖት እያንዳንዱ ነገር ተናግሯል። እናቱ አረብ ሀገር ነው የምትሰራው። አረብ ሀገር ለፍታ ደክማ የምትኖር ሴት ናት። እሷ አረብ ሀገር ሆና ልጆቼን አሳድጋለሁ፣ ልጆቼ ትምህርት ይማሩልኛል፣ ልጆቼ ጥሩ አርአያ ያላቸው ነው ብላ ነው አረብ ሀገር የስንቱ ፊት የሚገርፋት። ግን ልጆቿ እዛ ተበላሽተው እህቱን የሌላ ሰው አሳልፎ ሰጥቶ ለታምራት አሳልፎ ሰጥቶ ከውጭ የሚመጡ ከእንግሊዝ ሀገር የሚመጡት ባለ ሀብቶች ለእነሱ የሸጠ እሱ እንደፈለገ ትምህርቱ አቋርጦ የእህቱ ትምህርት አቋርጦ እንደፈለገ ነው የሚኖረው። ስለዚህ እሺ እናትህ ስደውል ጊዜ እህትህ የት እንዳለች ምን ላይ እንዳለች አትነግራትም ወይ ስለ ጊዜው ብሎ ሲጠይቀው እናቴ እንዳትጠራጠር ጓደኛዋ ልክ ድምጿ እንደሱ አይነት ድምጽ አለ፣ የሷ ድምጽ ነው ማሰማት ነው። መቼም እናት እኮ ናት፣ የልጇ ድምጽ ለይታ ማታቅ እናት አለች የሚል ግምት የለኝም። ግን በምን ሁኔታ የልጇ ድምጽ ለይታ ማታቅ እናት ምን አይነት እንደሆነ አላውቅም። ወይ ስራ በዝቶባት ይሆናል። ብቻ አረብ ሀገር የቀመሰው ነው የሚያውቀው። ወይ ብዙ አይነት ጫናዎች ሊበዙባት ይችላሉ፣ ወይ ሰዎች ያጣደፏት ነው ስልክ ያወራች ይሆናል እንጂ አንድ እናት እንዴት የልጇ ድምጽ ለይታ አታውቅም? ስለዚህ እህቴ ብዙ ጊዜ ችግር ውስጥ ነበረች፣ ታማ ነበረ። ሐኪም ቤት ወስጃት ነበረ፣ የስነ ልቦና አቅርቤላት ነበረ። ግን በምንም ነገር ልትሻል አልቻለችም። ከእለታት አንድ ቀን መታ 400,000 ብር ሰታኝ እኔ የሆነ ቦታ ሊሄድ ነው የሆነ ስልጠና አለ ብለውኛል ቢሮ ላይ። ስለዚህ ከዛ ስለሚሄድ ይሄ ነገር አካውንት ላይ ይቀመጥ ተጠቀምበት እንዳይርብህ ብላ እሷም ሌላ ቦታ እንደተሰደደች ነው የተናገረው። እሰቡት፣ አንድ ወንድ ልጅ እናቱ አረብ ሀገር ተሸኛት፣ እህቱ ደግሞ ለባለ ሀብቶች ሽጦ እንደፈለገ እሱ ትምህርት አቋርጦ እሷ ሰርታ
ሴትነቷ ሽጣ ደክማ በሽተኛ ሆና ብታመጣው ብር እሱ እንደፈለገ ይጨፍርበታል። እናቱ ግን በአረብ ሀገር ስንት መከራና ስንት ሰዓት ገርፏት ስንት የሰው ፊት ገርፏት የምታመጣው ብር እሱ እንደፈለገ ነው የሚጨፍርበት። አስቡት። እህቱን ሸጠ፣ እናቱን ሸጠ። ይሄ ልጅ በቁሙ ቢገደድ ደስታ ያልችለውም፣ በቁሙ ቢቃጠል ደስታ ያልችለውም። ለምን? እንዴት እናቱ ማሳልፎ አረብ ሀገር ሰጥቶ መቼም እሷ ልጆች ያድጉልኛል፣ ልጆች ጥሩ ቦታ ይደርሱልኛል ብላ እኮ ነው እዛ የምትፈቀው፣ እዛ የምትለፋው። ምን ያክል መከራና ምን ያክል ስቃይ እንደምታሳልፍ ራሷንና አላህዋ ብቻ ነው የሚያውቁት። ገና የእሷን አልበቃ ብሎት እህቱ ለሌላ ሰው መሸጥ ማለት። በዛኔ ደግሞ ስልጠና ሊወስድ ሊሄድ ነው እንዳይቸግርህ ብላ 400,000 ብር በአካውንቱ ስታስገባለት ለምንድን ነው የገጠመሽ? ለምን ትሄጃለሽ ብሎ ወንድም አይጠይቅም እንዴ? ጊዜ ታላቀ ብትሆን ሴት ልጅ እኮ ናት። ወንድ ትንሽም ቢሆን ወንድ ነው። ግን አንተ ብርህ ስለጣመህ እህትህ ለፍታ ደክማ የምታመጣው ሴትነትዋ ሽጣ የምታመጣው ብር ስለጣፈጠ እህትህ ገና በደገና የእነዚህ የማይረቡ ሰዎች ለህዝባቸው እዝነት የሌላቸው ለቤተሰባቸው እዝነት የሌላቸው ለቤተሰባቸው መያዙን ሰዎች መልሳ ሸጥካት። ገና የአንተ የድፍረትህ ድፍረት ወይ አታፍር። እናትህን እህቴ ናት ብለህ ጓደኛዋ አምጥተህ እንድታወራት ታደርጋለህ። አመት በሙሉ እህትህ ስጠፋ የት ገባች የት ወጣች ምን አድርጋችኋት ነው ብሎ መጠየቅ ምን ነው የከለከለ? ምን አገተ? እህትህ አይደለችም? ስለዚህ ውድ ቤተሰቦቼ አሁን ድርጅቱ በአዲስ እንዲቋቋምና የመጀመሪያ ልጆችን በአዲስ ተሰብስቦ እንዲሰራ የሚያደርገው አበበ ነው። አበበ እንደምታውቁት የአቤል ዘበኛ ነው። የአቤል ዘበኛ ድርጅቱ በራሱ ስም ከፍቶ ሌላ መጀመሪያ እዛ ድርጅት ውስጥ የሚሰሩ ሰዎችን ስም ዝርዝር በሙሉ እንዴት እንዳገኘውና እንዴት እጁ ላይ እንደገባ አልታወቀም። እያንዳንዱ ልጆች ደውሎ ስልክ ቁጥራቸው ያው እንዳልኳቸው ከፋይል ያወጣና ድርጅቱ ተከፍተዋል፣ በአዲስ ተከፍተዋል። ስለዚህ ስራ ለመስራት የምትፈልጉ በሙሉ በቅርብ ድርጅቱ ስለሚከፈት በቅርብ ርቀት ጠብቁን እንጠራቸዋለን። ግን መዘጋጀት አለባችሁ፣ ማቴሪያል ማዘጋጀት አለባችሁ ብሎ ነው ይሄ በሆኑ የሚያደርገው አበበ መሆኑ ነው የተናገረው። ስለዚህ ልጁ በመጨረሻ ልውል አሳመነው። እህት ካለችበትን ያወጣታለሁ። ምክንያቱም እህቱ ከታምራት ጋር ፍቅር ይዘዋት ነበር። ከታምራት ጋር ፍቅረኛሞች ነበሩ። ከታምራት ነው ብዙ ነገር የሚያሳልፉት። የታምራት ፍቅረኛ ነበረች። ታምራት ነው ፍቅረኛ አድርጋ የያዘችው እዛ ድርጅት ውስጥ ከገባች በኋላ። እኔም እዛ ድርጅት ውስጥ ስራ ነበር። ስለዚህ አሁን ታምራትም ጠፋብኝ፣ እህቴም ጠፋችብኝ። ሂጄ ድርጅት ላይ እህቴ ጠፋች ብዬ ስጠይቅ ጊዜ እኛ ዋስትና እንወስዳለን፣ እህትህ ውጭ ሀገር ለትምህርት ነው የሄደችው ትመጣለች ብለውን ነው ከዛ ያወጡኝ ነው ያለው። የው እየጠበቅ ነው 6 ወር ጠብቁ ተብለን ነበር። አመት ሆናት አሁን እህቴ። ለእናቴም ደግሞ በመጨረሻ ያቺ የእህቱ ጓደኛ እኔ ካሁን በኋላ የሆነ ድርጅት ስራ ልገባ ነው፣ እዛ ስልክ ስለማይፈቀድልን ቶሎ ረፍት ስለማልወጣ በወጣሁ ሰዓት ደውዬ አወራሻለሁ እንዳትጨናነቂ ያለቻት። ምክንያቱም እናቴ በየጊዜ እህትህ የታለች የት ገባች ብላ ስለምታስጨናነቀኝ አለ። አየሁት ምን አይነት ጨካኝ እንደሆነ፣ በእናቱ ላይ ምን ያክል እንደሚጨክን፣ ራስ ወዳጅ እንደሆነ። እኔ ብቻ ልብላ፣ እኔ ብቻ ልልበስ፣ እኔ ብቻ ልሁን የሚሉ የኢትዮጵያ ህዝቦች አስቡት። እንደዛ ስላቸው ሁሉ ህዝብ ያልኩኝ አይደለም፣ በጣት የማይቆጠሩ 20 የማይሙሉ ሰዎች ናቸው እንደዚህ አይነት ድርጊት የሚያደርጉት። ስለዚህ ሉልን ምን አለው? እህት ካለችበት አወጣታለሁ፣ ብቻ አንተ ያለውን ነገር አስተካክልልኝ፣ አበበ የት እንዳለ ጠቁመኝ፣ አበበ ያለበት ቦታ ወሰደኝና እኔ እህት ካለችበት ጭንቅ አወጣታለሁ። ሁለተኛ ደግሞ ከታምራት ፍቅረኛ ከሆነች ታምራት አሁን በእኔ እጅ ስር ቁጥር ስላለ ከኛም ጋር አለ መኪናው ስላለ የት እንዳለችና ምን ሁኔታ እንዳለች እሱ ስለሚነግረን አሁን አንተ አበበ ያለበት ተናገር ብሎት ነበር። እኔ አበበን በሰው ነው ማገኘው፣ በጓደኛዬ ነው ማገኘው እንጂ እኔ ከአበበ ጋር ፊት ለፊት ተገናኝተንም አውርተንም አናቅም። ብቻ ስትደውሉልኝ ተዘጋጀ ድርጅቱ በአዲስ ሊከፈት ነው ብሎ ነው የነገረኝ። ስለዚህ ከፈለጋችሁ እህቴ የምታመጡኝ ከሆነ ከእህቴ የምታገናኙ ከሆነ እኔም በዚህ ስራ በአዲስ እንድንጀምር ያበረታታኝ ደውሎም የነገረኝ ጓደኛዬ ከአበበ ጋር ብዙ ነገር የሚያወሩ ብዙ ስራ የሚሰሩ ጓደኛዬ ያለ ከሱ ጋር አገናኛቸዋለሁ ነው ያለው ነበረው። ጓደኛው በቀጠራው ተብሎ ተጠርቶ ነበር። እሱም ያው ጓደኛው ከመጣ በኋላ ያዙ ሊቀቆኝ፣ ለምን ደወልክልኝ? የምን ካሜራ ነው? እናንተ ማን ናችሁ? እኛ በህግ አግባብ ነው የምንሰራው፣ ምንም አይነት ወንጀል አልሰራንም ብሎ ያዙ ሊቀቆኝ ብሎ ነበረ። በመጨረሻ ልክልኮ ነው የነገረው። ያው እንደምታውቁት እነሱ ሁሌ
መፈራገጥ ነው፣ ያዙኝ ልቀቁኝ ነው። ለምን ተነካን? ለምን ወንጀላችን ታወቀብን ነው። ከኛ በላይ ሰው የለ ነው። እኛ ብቻ በልተን እንኑር ነው። እኛ ብቻ ለብሰን እንኑር ነው። ስለሌላ ሰው ህይወት ስለማያሳዝናቸው ማለት ነው። ስለዚህ ልጁም ለእናቴ ብዬ ነው ይሄ ውስጥ የገባሁት። እናቴ በሽተኛ ናት። እናቴ ማሳከምበት አጥቼ ነው ይሄ ድርጅት ውስጥ የገባሁት እንጂ ሌላ እኔ ምንም አይነት የሰው ህይወት ያጠፋሁት ነገር የለም። የበደልኩኝ ነገር የለም። ወረቀት የሆነ ቦታ አደርሳለሁ፣ ከአንድ ቦታ ደግሞ አንድ ቦታ አደርሳለሁ። የሆነ ከቤቱ የማይወጡ የአበበ ጠባቂዎች አሉ። የዛ የአበበ ጠባቂዎችን አበበ ብር ይሰጠኝና ወስድላቸዋለሁ፣ ምግብ ወስድላቸዋለሁ። ምክንያቱም ከወጡ ስለሚያዙ ስለሚፈሩ ሁሉ ነገር ማቀብላቸው እኔ ስለሆንኩኝ እኔ ሌላ መረጃ የለኝም። ስለዚህ አንተ የዚህ ድርጅት ወይ ስለኛ አንድ ነገር ብታወጣ እናትህን እንደዚህ እናደርጋታለን፣ እናትህ እንደዚህ እናደርጋታለን፣ እናትህ አታገኛትም ብሎ ስላስፈራሩኝ ነው ብሎ ነው የተናገረው። ስለዚህ ልውል እናትህን እጠብቅልሃለሁ፣ ጠብቃ ማድረግላታለሁ። መታከም ካለባት እኔን አሳክማታለሁ፣ ሙሉ ወጪውን እኔቼ አሳክማታለሁ። እኔ ምን እናት አለኝ? እናትም ምንም አትሆንም። ብቻ አሁን አበበ ያለበት ብቻ አሳየኝ ብሎት ነበረ። ልጁም እሺ ብሎ ተስማምቶ የአበበን ጋርዶችን ያሉበት ቦታ ያው እሱ ነው ምግብ የሚያቀብላቸው አልኳችሁ። ብር የሚሰጣቸው እሱ ነው። ባንክ አይሄዱም። ብር የሚሰጣቸው በካሽ ነው። ስለዚህ ቀጥታ ይዤያችሁ እሄዳለሁ። ብቻ እናቴ ትዳልልኝ፣ ለእናቴን ጠበቃ አድርግልኝ እንጂ እያንዳንዱ ምን እንደሚያደርግ አበበ የት እንዳለ ምን ሁኔታ እንዳለ ምን እንደሚሰራ አሳያችኋለሁ ብሎ ነው ቃል የገባው። ስለዚህ አበበም እንደ ሊያ በቅርብ በቁጥጥር ስር ይውላል። እንኳን ደስ አላችሁ ለማለት እፈልጋለሁ። ምክንያቱም እነዚህ ዛሬ የተያዙ ሁለት ወጣቶችን ከአበበ ጋር በጣም ቅርቢታ ያላቸውን መረጃ ውሰዱ ብሎ የሚያስተላልፉት ብርን በእጃቸው የሚሰጣቸው ልጆች ስለሆኑ አበበ ያለበት ይታወቃል። እንደው አበበ ከዚህ በፊት ዘበኝ እንደሆነ ምናምን ሲነገራቸው ልጆቹ በምንም ተአምር ሊያምኗቸው ነው። እኛ ቦሳችን እንደዚህ ነገር አያደርግም፣ በጣም ባለ ሀብት ነው፣ በጣም ጥሩ ሰው ነው፣ እንዴት ነው ዘበኝነት የሚሰራው ነው ብሎ ነው ያላመኑት። አዎ ያላየ ሰው አያምንም። ግን እሱ በሰው ላይ ተጫውቶ በሰው ህይወት ላይ ተጫውቶ የወጣ ሰው ነው። ግን ዛሬ ሊያና ስትያዝ የአቤል አጎት ሀገር ውስጥ እንደማይገባ ስለሚያውቅ የራሱ ድርጅት ከፍቶ በአዲስ ድርጅቱ ሊያስጀምረው ነው የሞከረው። ለማንኛውም ያለበትም ታወቀ። እጅ ከፍንጅ ነገ እንደሚያዝ እርግጠኛ ነኝ ልጆቹ፣ ምክንያቱም ሙሉ ሚስጥር ነው ያወጡት እላቸዋለሁ። ውድ ቤተሰቦቼ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እወዳችኋለሁ። መልካም ቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።